በተለያዩ የዓለም ክፍሎች በተካሄዱ የጎዳና ላይ ውድድሮች ኢትዮጵያውያን አትሌቶች አሸናፊ ሆነዋል። በቦስተን የ5 ኪሎ ሜትር ውድድር አትሌት ገላ ሃምቤሳ 14 ደቂቃ ከ53 ሰከንድ በመግባት በአንደኝነት አሸናፊ ስትሆን በቻይና በተደረገ የግማሽ ማራቶን ውድድር ደግሞ አትሌት ፈታ ዘርአይ ቀዳሚ ሆና በመግባት ድል አድርጋለች። አትሌት ፈታ ቻይና የተደረገውን የግማሽ ማራቶን ውድድር ለማጠናቀቅ 1 ሰዓት ከ06 ደቂቃ ከ36 ሰከንድ የፈጀባት ሲሆን አትሌቷ የገባችበት ሰዓት የቦታውን ክብረ ወሰን ያሻሻለ እንደሆነ ተነግሯል። በተመሳሳይ የአትሌቲክስ ዜና በሃርቺንዶ ማራቶን በሴቶች አትሌት ብዙ አለም ጨቅሌ 2 ሰዓት ከ30 ደቂቃ በመግባት ስታሸንፍ አትሌት ፀሐይ ገብሬ ደግሞ በ6 ሰከንድ ተቀድማ ሁለተኛ ወጥታለች። በወንዶች አትሌት ሞላለኝ ፈንታሁን 2 ሰዓት ከ12 ደቂቃ ከ39 ሰከንድ ውድድሩን በማጠናቀቅ ሶስተኛ ደረጃን ይዟል። የፊታችን እሁድ የሚካሄደው የለንደን ማራቶን በኮከብ አትሌቶች የታጀበ የልሂቃን የውድድር ሜዳ እንደሆነ አስቀድሞ ተተንብየዋል። በሴቶች ውድድር ትዕግስት አሰፋና ሲፋን ሀሰን ተመዝግበው የሚገኙበት ይህ ውድድር በወንዶች ኢሊያን ቺፕቾጊና ቀነኒሳ በቀለ ውድድሩን ውበት ከሚያላብሱ ምርጥ ሯጮች መካከል ናቸው ተብሎ ይጠበቃል። ይህ በእንዲህ እንዳለ የዓለም ክብረ ወሰን ባለቤት ሩት ቺፕቾጊች ከአምናው ሻምፒዮን ፔሬስ ጂፕቸርቼር ጋር በለንደን ማራቶን ውድድሩን አልሳተፈም ስትል ማስታወቋ ትናንት ሰምቷል። ባለፈው ዓመት በተካሄደው የለንደን ማራቶን ሪከርድ በሆነ ሰዓት 2 ሰዓት ከ16 ደቂቃ ከ16 ሰከንድ ያሸነፈው ኬንያዊ ጂፕቸርቼር በቁርጭምጭሚቱ ላይ በደረሰ ጉዳት ከውድድር ውጪ መሆኑ ታውቋል። በመጪው እሁድ በሚደረገው የለንደን ማራቶን ሁለቱ የኬንያን ፈርጦች የሌሉበትን ውድድር የሀገራቸው ልጅ ቪቪያን ቺሩየት የንግስናውን ቦታ ትወስዳለች የሚል ግምት አስቀድሞ ተሰጥቷታል። የ41 ዓመቷ ቺሩየት የለንደን ማራቶንን በ2018 አሸናፊ የነበረች ሲሆን ከኢትዮጵያውያን አትሌቶች ቀላል የማይባል ፉክክር እንደሚጠብቃትም ተገምቷል። እግር ኳስ የ2017 የኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት ጨዋታ በሐዋሳ ዩኒቨርሲቲ ስታዲየም ከሳምንቱ መጨረሻ ጀምሮ በመካሄድ ላይ ነው። ከትላንት በስቲያ ቅዳሜ በተደረጉ 2 ጨዋታዎች ሁለቱም በተመሳሳይ 3-1 በሆነ አሸናፊነት ተጠናቀዋል። ሀዲያ ሆሳዕና ወላይታ ዲቻን 3-1፣ ቅዱስ ጊዮርጊስ ወልዋሎ ዓዲግራትን በተመሳሳይ 3-1 አሸንፈዋል። ትላንት እሁድ ኢትዮጵያ ቡና ሲዳማ ቡናን 1-0 ሲያሸንፍ አርባ ምንጭ ከተማ ከስሁል ሽረ ጋር 0-0 ተለያይቶ ነጥብ ተጋርቶ ወጥቷል። የ26ኛው ሳምንት መርሃ ግብር ዛሬና ነገ በሚካሄዱ 5 ጨዋታዎች የሚቀጥል ሲሆን ዛሬና ነገ የሚደረጉ ጨዋታዎችን ሳይጨምር እስካሁን በተካሄደው የኢትዮጵያ ፕሪሚየር ሊግ ውድድር የኢትዮጵያ መድን በ48 ነጥብ ሲመራው የኢትዮጵያ ቡና በ39 ነጥብ ይከተላል። ባህር ዳር ከነማና ወላይታ ዲቻ በ37 ነጥብ በጎል ክፍያ ተለያይተው 3ኛና 4ኛ ደረጃ ላይ ይገኛሉ። ሐዋሳ ከተማ፣ አዳማ ከተማ፣ ስሁል ሽሬና ወልዋሎ ዓዲግራት ዩኒቨርሲቲ ከ15ኛ እስከ 18ኛ ደረጃ በመያዝ በፕሪሚየር ሊጉ ወራጅ ቀጠና ውስጥ ፕሪሚየር ሊግ ትላንት በእንግሊዝ ፕሪሚየር ሊግ ከተደረጉት ጨዋታዎች መካከል ሊቨርፑል በወራጅ ቀጠና ያለውን ሌስተር ሲቲን ያሸነፈበት በኪንግ ፓወር ስታዲየም የማዕዘን ባንዲራ ላይ የተሰቀለው ቀይ ማሊያ የፕሪሚየር ሊግ ዋንጫን ለማግኘቱ ማሳያ ሆኗል። አሁን ሊቨርፑል የሻምፒዮን ዘውድ ለመሆን የተዘጋጀ ይመስላል። የአርኔ ስሎት ቡድን በአንፊልድ የዋንጫ ድግስ በመጪው እሁድ ከቶተንሃም ሆትስፐር ጋር ተዘጋጅቷል። ትላንት አሌክሳንደር አርኖልድ በ76ኛው ደቂቃ ከመረብ ባሳረፈው ጎል ሊቨርፑል 3 ነጥብ ይዞ ወጥቷል። ቀበሮቹ የሊቨርፑልን የኋላ መስመር መሻገር ተስኗቸው ከመታየታቸውን ባሻገር በሜዳቸው ባደረጉት 9 የፕሪሚየር ሊግ ጨዋታ ጎል ሳያስቆጥሩ ወደ ሻምፒዮንስ የሚመለስ የመጀመሪያው ቡድን ሆነዋል። የዛሬን አያድርገውና በ2015-16 በ2018-19 የፕሪሚየር ሊጉን ዋንጫ አንስተው የነበሩት ሌስተሮች ትላንት በ76ኛው ደቂቃ በአሌክስ አርኖልድ በተቆጠረባቸው ጎል ተሸንፈው ከሜዳ ብቻ ሳይሆን ከዘንድሮ የፕሪሚየር ሊጉ አስቀድሞ መሸኘታቸውን ካረጋገጡ ቡድኖች መካከል ሆነዋል። በአንጻሩ ሊቨርፑል በወራጅ ቀጠናው ሲዳክር የሰነበተውን ሌስተር ሲቲ ያሸነፈበት ጨዋታ አሰልጣኝ አርነ ስሎት የወደፊት ዕጣ ላይ ይነሱ የነበሩ ጥያቄዎችን ሁሉ ወሬ ሆነው እንዲሰነብቱ ያደረገ ይመስላል። በእንግሊዝ ፕሪሚየር ሊግ አጓጊ ከነበሩት ጨዋታዎች መካከል ሌላው ቸልሲ ከፉልሃም ጋር ያደረገው ጨዋታ ነበር። አንድም ቸልሲ እያደር ከሜዳው ውጪ ማሸነፍ ተራራ ሆኖበት ስለሰነበተ፣ ሁለትም በሻምፒዮንስ ሊጉ ለመሰንበት ይህንን ጨዋታ ማሸነፉ ወሳኝ ስለነበር ይሄ ጨዋታ በፉልሃም 1-0 መሪነት በገሰገሰ ቁጥር የቸልሲ ደጋፊዎችን በስጋት ሰቅዞ ይዞ ቆይቷል። ሆኖም በታዳጊው ቴሪክ ጆርጅ እና ፔድሮ ኔቶ ዘግይተው የተቆጠሩት ጎሎች ቸልሲዎች በፉልሃም አስደናቂ ደርቢ እንዲያሸንፉ አስችሏቸዋል። ይህም ሰማያዊዎቹ በሚቀጥለው የውድድር ዘመን የቻምፒዮንስ ሊግ እግር ኳስ ያላቸውን ተስፋ ከፍ እንዲያደርጉ አስችሏቸዋል። በሜዳቸው የተጫወቱት ፉልሃሞች በ1-0 መሪነት የጨዋታ የበላይነት ከ1 ሰዓት በላይ ይዘው ቢቆዩም ተቀይሮ የገባው የ19 ዓመቱ
ጆርጅ የመጀመሪያውን ጎል በ83ኛው ደቂቃ ላይ አስቆጥሮ ቡድኑን አቻ አደረገ። የመደበኛው የጨዋታ ጊዜ ተጠናቆ በተጨመረ ሰዓት 93ኛው ደቂቃ ላይ ፔድሮ ኔቶ ሁለተኛውን ጎል በማስቆጠር ቸልሲ በ2-1 አሸናፊነት 3 ነጥብ ይዞ ከሜዳ እንዲወጣ ከማስቻሉም በላይ በፕሪሚየር ሊጉ 4ኛ ደረጃ ላይ እንዲይዝ አድርጎታል። አርሰናል ኢፕስዊችን በሰፊ የጎል ልዩነት ያሸነፈበት ጨዋታ ሲጠበቅ የነበረው በደጋፊዎቹ ብቻ ሳይሆን በቀያዮቹም ደጋፊዎች ነበር። በፖርትማን ሮድ 10 ተጫዋቾችን ይዞ ኢፕስዊችን በምቾት ያሸነፉት የመድፈኞቹ ድል ሊቨርፑል የፕሪሚየር ሊጉን ዋንጫ አስቀድሞ ማሸነፉን የሚያረጋግጥበትን እድል ከልክሏል። መድፈኞቹ ለቻምፒዮንስ ሊግ ግማሽ ፍጻሜ ከሪያል ማድሪድ ጋር ከተገናኙ በኋላ ባደረጉት የመጀመሪያ የፕሪሚየር ሊግ ጨዋታ በኢፕስዊች ቡድን ላይ ሌላ ግሩም ብቃት አሳይተዋል። አርሰናል በ14ኛው ደቂቃ በሊያንድሮ ትሮሳርድ፣ በ28ኛው ደቂቃ በጋብሪኤል ማርቴሌ ሁለተኛውን ጎል ከመረብ አሳረፉ። በ32ኛው ደቂቃ ሌፍ ዴቪስ በሳካ ላይ ባሳየው የማይገባ ጥፋት ቀይ ካርድ ማግኘቱ የኢፕስዊችን ስራ የበለጠ ከባድ አደረገው። ትሮሳርድ በ69ኛው ደቂቃ ላይ የጨዋታውን ሶስተኛ የራሱን ሁለተኛ ጎል አስመዘገበ። ለአርሰናል ተቀይሮ የገባው ኤታን ንዋኔር ጨዋታው ሊጠናቀቅ 2 ደቂቃዎች ብቻ ሲቀሩት አራተኛውን ጎል አስቆጠረ። በጨዋታው ብዙ የጎል ድሎች የነበሯቸው መድፈኞቹ 4-0 በሆነ ሰፊ ድል አሸናፊ ሆኑ። በዚህ በ2025 የፕሪሚየር ሊግ ጨዋታ ጊዜ ኢፕስዊች በሜዳቸው ተሸንፈው ነጥብ ጥለው ሲወጡ ይህ 7ኛ ሽንፈታቸው ነበር። በተቀሩት የእንግሊዝ ፕሪሚየር ሊግ ጨዋታዎች ዘንድሮ ሽንፈት ብርቅ ያልሆነበት ማንቸስተር ዩናይትድ በወልቨርሃምፕተን 1-0 ሲረታ፣ ቅዳሜ ብረንትፈርድ ብራይተንን 4-2 ረቷል። ኤቨርተን በማንቸስተር ሲቲ 2-0 ተረቷል። ዌስትሃም ዩናይትድ ከሳውዝሃምፕተን 1-1፣ ክሪስታል ፓላስ ከቦርንማውዝ 0-0 ተለያይተው ነጥብ ተጋርተው ወጥተዋል። አስቶን ቪላ ኒውካስልን 4-1 ረቷል። 33ኛ ሳምንቱን በያዘው የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ሊቨርፑል በ79 ነጥብ ሲመራው፣ አርሰናል በ13 ነጥብ ልዩነት በ66 ነጥብ ሁለተኛ ነው። ኒውካስል ዩናይትድ በ59 ነጥብ ሶስተኛ፣ ብዙም ሳይርቅ ማንቸስተር ሲቲ በ58 ነጥብ አራተኛ ሆኖ ይከተላል። ቸልሲ ዛሬ ማምሻውን ተስተካካይ ጨዋታውን ከቶትናም ጋር ከሚያደርገው ኖቲንግሃም ፎረስት ጋር በኩል ነጥብ 5ኛና 6ኛ ሆነው በ57 ነጥብ ይጠባበቃሉ። ኖቲንግሃም ፎረስት በለስ ቀንቶት ዛሬ ተጋጣሚውን ካሸነፈ በፕሪሚየር ሊጉ 3ኛ ደረጃ ላይ ተቀማጭ ይሆናል። ኢፕስዊች፣ ሌስተር ሲቲ እና ሳውዝሃምፕተን እንደ ቅደም ተከተላቸው በ21 በ18 እና በ11 ነጥብ የዘንድሮ የፕሪሚየር ሊጉን ተሰናባች ቡድን ጀርመን ቡንደስሊጋ ትላንት በተካሄደው የጀርመን ቡንደስሊጋ ጨዋታ አውግስበርግ እና ፍራንክፈርት ባዶ ለባዶ ተለያይተው ነጥብ ተጋርተው ወጥተዋል። በሲግናል ኢዱና ፓርክ ከ80 ሺህ በላይ ደጋፊዎች የተከታተሉት የቦሩሲያ ዶርትመንድ እና ቦሩሲያ መሽንግላድባህ ጨዋታ በቦሩሲያ ዶርትመንድ 3-2 አሸናፊነት ተጠናቋል። ቦሩሲያ ዶርትመንድ 3ቱም ጎሎች በመጀመሪያው የጨዋታ ግማሽ የተቆጠሩ ሲሆን ከረፍት መልስ ከመረብ የተገናኘችው የመሽንግላድባህ ሁለተኛዋ ጎል ብቻ ነበረች። ሴንት ፓውሊ እና ባየር ሊቨርኩሰን 1-1 ተለያይተዋል። ቅዳሜ ዕለት ፍራይበርግ ሆፍንሃምን 3-2 ሲረታ፣ ሃይዱኒሃም በባየር ሙኒክ 4-0 በሜዳው ተሸንፏል። ሊፕሲንግ ከሆልስታይል 1-1፣ ዩኒየን በርሊን ከስቱትጋርድ 4-4 ተለያይተው ነጥብ ተጋርተው ወጥተዋል። ቬደር ብሬመን በሆምን 1-0 ረቷል። 30ኛ ሳምንቱን በያዘው የጀርመን ቡንደስሊጋ ባየር ሙኒሽ በ8 ነጥብ የበላይነት በ64 ነጥብ ቡንደስሊጋውን ሲመራ፣ ባየር ሊቨርኩሰን በ64 ነጥብ ሁለተኛ ሆኖ ይከተላል። ፍራንክፈርት በ52 ነጥብ ሶስተኛ፣ ሊፕሲንግ በ3 ነጥብ ተበልጦ በ49 ነጥብ አራተኛ ነው። ፍራይበርግ እና ሜንዝ በ49 እና በ48 ነጥብ አምስተኛና ስድስተኛ ደረጃ ላይ ይገኛሉ። የወራጅ ቀጠናውን ሃይዱኒሃም በ22 ነጥብ፣ ቦኸም በ20 ነጥብ፣ ሆልስ በስፔን ባርሴሎና ኦፕን የሜዳ ቴኒስ ውድድር ሆልገር ሩኒ ከካርሎስ አልካራዝ ጋር ባደረገው ጨዋታ አስደናቂ ብቃት አሳይቷል። ዴንማርካዊ ሩኒ ከስፔናዊው ካርሎስ ጋር የነበረውን ጨዋታ 7-6፣ 6-2 አሸንፏል። ከ2 ዓመት በኋላ በሩኒ የታየው የጨዋታ ብቃት ከፍተኛ አድናቆትን አስችሮታል። በ4 ዓመታት ውስጥ ለ3ኛ ጊዜ የባርሴሎና ሻምፒዮን የተካፈለው አልካራዝ በሁለተኛው ዙር ያገኛቸውን 4 የረፍት ድሎች ሳይጠቀምበት የቀረ ከመሆኑን ባሻገር የሕክምና ረፍት ቢወስድም የተወረወሩበትን ጠንካራ የሩኒ ሰርቦች መመከት ሳይችል ቀርቶ ድል ሆኗል። በተመሳሳይ በሴቶች በተካሄደ የሜዳ ቴኒስ ውድድር የዓለም ቁጥር 1 የሜዳ ቴኒስ ተጫዋች የሆነችው አሬና ሳባሌንካ ጣሊያናዊቷን ጃስሚን ፓውሊን 7-5፣ 6-4 በማሸነፍ ለ4ኛ ጊዜ ለስቱትጋርድ ኦፕን የፍጻሜ ውድድር ደርሳለች። የሳምንቱ ዋና ዋና የስፖርት ዘገባ